እንግዲህ በሆነ ነገር ላይ እንለፋለን እንታገላለን። መጨረሻችን እንግዲህ አልሳካ ሲለን ይሄው ነው ማለት ነው። እንግዲህ ሄርሜላ ዛሬ በነገራችን ላይ ያው አልሸነፍ ባይ ሰው ስለገጠማት ነው ሄርሜላ እንደዚህ እየሆነች ያለችው ዛሬ ማለት ነው። በምንም አይነት ሁኔታ ብትሄድ ሩታን ማሸነፍ አልቻለችም። ለምን እስከ ወዲያኛው ድረስ እንደማትለቃ ታወቀች። ዛሬ እንግዲህ እኔ ተሸነፍ ያለው በቃኝ፣ ለእኔ ካልሆነ ቦታ ላይ ነው ያለሁት ብላ ከች ብላለች። ሰላም ሰላም፣ እንዴት አመሻችሁ? እንዴት ናችሁ ውድ ቤተሰቦቼ? ቪዲዮ ላይክ በማድረግ ጀምሮ የኔ ውዶች። ያው እንግዲህ ድምፅ ካለ ይቅርታ፣ ካለ ሳይሆን አለ እንግዲህ ድምፅ ከገባ ማለት ነው። እና ቤተሰብ ሄርሜላ ዛሬ እኔ የምለው አፍንጫዋ ከበርበሬ ነው እንዴት ተሰራች? ልጅ ጉድ እኮ ነው። ለይቱ አፍንጫዋ የሚቀላው ለምንድን ነው ውዶቼ? በጣም እኮ ነው አይኗ አፍንጫዋ የሚቀላው። እና በቃ ከማልቀስ አልተቆጠበችም ዛሬ ማለት ነው። ዝም ብላ ማልቀስ ማልቀስ ማልቀስ። እንደው ምን አይነት ፍቅር ነው ግን ይዟት የነበረ ሳይሆን አሁንም ነው እንጂ አሁንም አለ። እና እንግዲህ አብርሃምን በዚህ ብለው በዛ ብለው ሊጨበጠኝ አልቻለም። እኔም ከሱ ጋር ሁኜ እሱን ደስተኛ ማድረግ ካልቻልኩኝ በቃ እኔ መሄድ አለብኝ በማለት መንገዷን እያስተካከለች ትገኛለች። እኔ ግን በጣም ብዙ ያልተመቸኝ ነገሮች አሉ ቤተሰብ ማለት ነው። የምሬን እምላችሁ ይሄ ውሳኔ ሁላችንም የምንፈልገው ነው። አንደኛ ነገር ለእሷ የሚጠቅማት አይደለም። እንግዲህ ያው ሁለተኛ ሚስት አንገቷን ደፍታ ነው ሁሌም የምትሄደው እየተባለች ለዛውም ሄርሜላ የመጣችበት መንገድ በጣም የሚያስጠላ ስለሆነ ከባለትዳር መካከል ስለገባች እንደው ፈትቶ እንኳን ቢሆን ብትመጣ እኮ ይሄን ያክል ነገሮች ሊያገኙባት ይችሉ ነበር። ግን ብቻ ጉላ አመጣጥ ነው የመጣችውና ማለት ነው። እና ምንድን ነው ይሄ ውሳኔዋ ለራሷ ነው። ከዚህ ጋር ለሩታም አይደለም ለአብርሽም አይደለም፣ ለራሷ ነው የሚጠቅማት ውሳኔ። ምክንያቱም በማይሆናት ህይወት ይሄን ያክል መንከራተቷ። ነገር ግን ቤተሰቦች ማለት ሄርሜላ ለመወሰኗ ሄርሜላ ከአብርሃም ጋር ወሰና ለመለየት ሩታ ከዚህ ምን ትሰራለች? እኔ እኮ ግራ ነው የገባኝ ማለት ሩታን አሁን በትናንትናው ቪዲዮ እንግዲህ እናስታርቃችሁ ሲባል አብርሃም ምን እንዳለ መቼም ቪዲዮን አይታለች እች ልጅ። ያንን ካየች በኋላም ነው ይሄን ያክል ተስፋ ልትቆርጥ የቻለችው። የአብርሃም ቤተሰቦችም እሷን እንደማይፈልጓት ተረዳች። ከሚስቱ ጋር እንዲታረቅ እንደሚፈልጉ ተረዳች። ሄርሜላ ዛሬ መጣች እና ይሄ እውነት ተንኮል ነው ወይስ የምር አንቺ ከልብሽ ለመሸሸት ፈልገሻል? ሄርሜላ አልገባኝም። ማለት በትናንትናው ቪዲዮ እንግዲህ አብርሃም ወደ ሩታ እንመለሰም፣ እኔ ልጅ ነኝ፣ እኔ ገና መቦረቃ ያምረኛል፣ እንቦቃቀላ ነኝ እያለ ሰምተዋለች። ዛሬ ከዚህ ጋር ሩታን ጠርታ ሁለታችሁን በአንድ ላይ መሆን አለባችሁ ማለት ምን ይሉታል? ለእኔ ስላልተመቸኝ ነው። ምክንያቱም ሩታ ከዚህ ጋር ምንም አትሰራ። ይሄ የሄርሜላና የሄርሜላ ውሳኔ ነው። በራሷ መንገድ አብርሃምን መታ በራሷ መንገድ እንዳገኘችው በራሷ መንገድ ደግሞ እኔ አብርሃም በቃ ከአንተ ጋር መውጣት ፈልጋለሁ፣ አንተ ከትዳር ጋር መቀጠል ከፈለክ እንደፈለክ መሆን ትችላለህ፣ እኔ ግን ከአንተ ህይወት ውስጥ መግባት የሌለብኝ ሰው ነው ብላ እኮ ውስን አድርጋ ለእሱ ነግራው መሄድ ትችላለች። ከዚህ ጋር አጉል አስታራቂ ይመስል በግልጽ ተናግራለች። እኔ እናንተን ለማስታረቅ ፈልጌ ነው ምናምን ብዬ አልዋሸሽም አለች። እና መታ እንዳያቸዋት ሩታ ምንም ነገር የተናገረችው ነገር የለም። ሁለታቸው ነበረ ሲያወሩ የነበሩት። እና ሩታ ከዚህ ጋር የማን ታዛቢ ዳኛ ናት? ሩታን መጥራቷ እኔ አንዳንዴ ግራ ነው የሚገባኝ። እግዚአብሔርን ማለት በቃ መገኘት በሌለባት ቦታ ነው ዛሬ የተገኘችው። እና ምንድን ነው እንደዛ እያለችው እያለ ሞራል እየሰጣት ነው። በነገራችን ላይ አንቺ መተሽ ከኛ ህይወት ላይ ምንም አልፈጠርሽም አለ። ኧረ እባክህ ተው እንጂ አበጋዝ። እሷ ምንም አልፈጠረችም አይደለ? አንተ ትዳርን ፈትተህ ነበር አይደል? እንደዛ ስትጨማለቅ የነበረው እሷ ጋር እንደፈለክ እርጉዝ ሚስትህን ትተህ እንደፈለክ ስዘል የነበረው አንተ ትዳርን ፈትተህ ነው አይደለ? ለምን ታስመስላለህ? ማለት ልጅቷ ደህና የወሰነችውን ቁርጥ አድርጋ እንዳትሄድ የምታደርጋት አንተ ነህ። በዚህም ደግሞ የምትጎዳው ሩታን ሳይሆን እሷን ነው። ብቻን ትጎዳታለህ። በነገራችን ላይ አንተ ሲጀመር እድሜ ልክን አስመሳይ ነህ አብርሃም። የእውነቴን ነው የምላችሁ፣ እንደ አብርሃም አይነት እኮ አስመሳይ የለም። በጌታ በኢየሱስም የምሬን ነው። ማለት በጣም በቃ መያዣ መጨበጫ የለውም። ታውቃላችሁ፣ ከሰው ላይ መጥፎ ሆኖ መታየት አይፈልግም። አሁን እኔ መቼ ውጭ አልኩሽ ከህይወቴ ያለ ማለት ነው። ከህይወቴ እኔ መቼ ውጭ አልኩሽ። እሷ እኮ ሰው ነች እንዴ? ምን አስበ ነው? ትጎዳለች፣ ሰው ነች። በዛ ላይ የምታፈቅረ ሴት ነች አይደለ? አንተ ለራሴ ጊዜ ያስፈልገኛል ስትል መተህ ራሱ ከአንተ ጋር ከእሷ ጋር ሁን ከሌላ ጋር ሁን፣ የምታውቀው ነገር የለም። ለምን በሀሳብ ታልቃለች እንዴ?
አንተ እንዴት ነው የምታስበው ግን? ሁሌም ራስን ነፃ ለማውጣት የምትሯሯጠው ነገር በጣም ያሳፍራል በእውነት አብርሃምና እንደዚህ በራሷ ጠንክራ በርትታ የመጣችን ልጅ ለመሄድ እንደገና ደግሞ ጎትተ ለመጣል ደግሞ እኮ የምጠቅማት ቢሆን አጠቅማትም እኮ እስከ መጨረሻው ድረስ አጠቅማትም። ምንም በጭራሽ አንተ ሄርሜላን የምጠቅም ሰው አይደለም። አሁን እንግዲህ እንገናኝ ብሏታል አይደል? ይሄን ልደልላት ይሆናል። እኔ አንቺ እንደዚህ ያላልኩም የሆነ ጊዜ ላይ ቆይቼ ስመጣ ከአንቺ ጋር ነው መሆኑ ሊላት ይችላል፣ አይታወቅም። ያፈቀረ ልብ አይደለ? ሄርሜላ ደግሞ በአንዴ ሸብረክ ብላ እሱን ታምነና እንደገና ያ የድሮ ጥዞቷ ይመጣባታል ማለት ነው። አመኑኝ ይሄ ይፈጠራል። ምክንያቱም አግኝቶ ከዚህ ውጭ ሌላ ምንም ሊላት አይችልም። እንደ እኔ አልፈልግሽም አላልኩሽም ነው የሚላት። አንቺ ብትይኝም እኔ ከሩታ ጋር መሆን አልፈልግም ብሎ ሊላት ይችላል። ስለዚህ ማይላት ነገር የለም። ታያላችሁ ምን እንደሚፈጠር። የምር ብቻ እኛ እንቆይ እንጂ ማለት ነው ምን እንደሚፈጠር። አሁን ሄርሜላ እኔ እንደዚህ በተናገረችው መሰረት ጸንታ ትሄዳለች ብዬ በጭራሽ አላምንም፣ በጭራሽ። ምክንያቱም እንዳትሄድ ያደርጋታል ልጁ። ለምን እሱ እንዳይሰደብ እሱ እንዳይወቀስ ነው እንጂ እዚህ ጋር የእሷ ስሜት ለሱ ኖርማል ነገር ነው ማለት ነው። ያልተጻፈ እያነበበ ስለሆነ አሁን እዚህ ጋር ስለ ሩታ መገናኘት ስለ እሱ ትዳሩን መቀጠል ምናምን እኮ የሚወራ ታሪክ አይደለም። ከዚህ ጋር ሲያወራ የነበረው ምንድን ነው? አንቺ አታስገደጅኝም። መች አስገደደች? በነገራችን ላይ ዛሬ አብራችሁኑ ብላ እያወራችሁ ነገር የለም እኮ እውነት ማለት እኔ ከህይወት ልውጣ ነው እንጂ ስትል የሰማኋት በግዴታ ይዛ ሁለታችሁም በአንድ ላይ መሆን አለባቸው አላለችም ዛሬ ሄርሜላ። ግን እሱ ምንድነው ዙሪያ ጥምጥም ነው የሚፈልገው መውጣት፣ የሆነ እሱ ነፃ መሆን፣ እሱ ሰውን እንደማይገፋ እሱ ሰውን እንደማያስቀይም አያችሁ፣ ያ ሰው ጥፋተኛ እንደሆነ እንዲሰማው ማድረግ ነው የሚፈልገው። እና ሩታ የምታወራው ነገር ሁሉን የሚገባኝ ነገር አይደለም። ኧረ በደንብ ነው እንጂ የሚገባ ስታስመስል ነው። ሄርሜላ ያስወሰናት ውሳኔ ታዲያ ምንድን ነው? ሩታ በምታደርገው ብቻ ነው? አንተ ራስህ በምታሳያት አንተ ራስህ በምትሰጣት ክብር ነው ለዚህ ነው ያክል የደረሰችውና የእውነት አብርሃም እኔ እንጃ እግዚአብሔርን እኔ እውነት ትዳሩን ተመልሶ ይመራል ምናምን እኔ ምንም ማለት አልችልም አሁን ላይ እግዚአብሔርን እምላችሁ። ምክንያቱም እንደዚህ ሄርሜላ ግን አንድ ማወቅ ያለብሽ ማለት ነው የምሬን በዚህ ሀሳብ በደንብ ነው ልጸኝ የሚገባሽ። አየሽ አይደለ ሩታ ማለት በብዙ ፈተናዎች አልፋ ከዜሮ ተነስተው ከዚህ እንደደረሱ መቼም ታሪካቸውን ሳታውቂ ቀርተሽ አይደለም፣ ታውቂያለሽ በደንብ አድርገሽ እና አልፎ ተርፎ ከዚህ ደርሰው ከመለወጥ ደረጃ ደርሰው ለሱ ልጅ የሰጠችለትን ሴት እንኳን ማክበር ያልቻለ ቆይ አንቺ እንዴት ነው ሊያከብርሽ የሚችለው? ሄርሜላ አንቺ ነገ ወልደሽ ምናምን የሩታ ዕጣ ፈንታ እንደማይደርስብሽ በምን እርግጠኛ ነሽ? አሁን አብርሃም አግኝቶ አንቺ ስላወራሽ አንዳንድ ነገሮችን ስለቀባጠራልሽ አይደለም። በውሳኔሽ ብትጸኚ ከዚህ ጋር ሩታን ሳይሆን የምትረጁ ራስሽን ነው የምትረጁ። ራስሽን ነው ከችግር የምታተርፊው። ሲቀጥል ደግሞ እኔ ለአንቺ ክፉ ሴት አይደለሁም ስትል አልሰማሁትም። ኧረ በኢየሱስ እንዴ መልካም ሴት እኮ ነሽ ሄርሜላ። ምን አስበሽ ነው? ምንም ክፉ አይደለሽም አንቺ። እውነት ማለት ያው ሩትዬ እርጉዝ እያለች አንቺ አዝነሽላታል። ባሏን ይዘሽ አብረሽ ስታንከራችሁ ነበረ። አጭር ቀሚስ እየለበሽ ከጭኑ ላይ ስትቀመጭ ነበር እኮ። በጣም መልካም ነሽ እውነት። በዚህ ልትደነቂ ይገባሻል። ወይ ያለማፈር እኔ ላንቺ መጥፎ ሴት አይደለሁም ትያለሽ እንደ ሄርሜላ። እኔ አሁን በዛሬ ዕለት እኔ ክፉ መናገር አልፈልግም ሄርሜላ። ለምን ወስኜ እኔ ከሰው ህይወት ወጥቻለሁ ስላለች እኛ ችግር የለብንም እኮ። ይሄን ነው የምንፈልገው ካንቺ ከሰው ህይወት ውጪ ነበር ስንል የነበረው። እንግዲህ ሀሳባችን አሳክተሻል፣ በዚሁ ከቀጠልሽ ነው ማለት ነው። ነገር ግን እኔ ላንቺ ክፉ ሴት አይደለሁም የሚለው ይሄ ውድቅ ሀሳብ ነው፣ ውድቅ ሀሳብ ነው። አንቺ ለሩታ ጥሩ ሆነሽ አታውቂም እንዴ? ባገኘሽው አጋጣሚ ትዳርሽን አታከብሪም የምትያት ሴት እኮ ነሽ። ባገኘሽው አጋጣሚ አንቺ አትሰበሰቢም፣ አንቺ ስነ ስርዓት የለሽም፣ አንቺ ክብር የለሽም፣ ባልሽን አታከብሪም፣ አትገዥም ስትያት የነበርሽ ሰው ነሽ አይደል? እንዴት ነው? ኧረ በስመ አብ። አንዳንድ ሰው ግን ሂሊና የለውም። እንዲህ ቤተሰቦች የለውም። በእያንዳንዱ ሰዓት ባታገኛት ራሱ በቃ ኤቭሪ ቪዲዮ ላይ ማለት ነው እሷን ካለንሰች ማሰራ ሰው እኮ ነች። ተሳስተሽ መሆን አለበት ሄርሜላ። ዛሬ ለአንቺ ክፉ ሴት አይደለሁም ብለሽ የተናገርሽው ኤኒዌይስ፣ ዛሬ እንግዲህ ውሳኔሽን እናከብራለን። በዚሁ ቀጥ ሄርሜላ፣ እንዳታቋርጭ ውሳኔሽን። አይኖ ሊከብድ ይችላል። በአንዴ መተው የሚያፈቅሩትን ሰው እንዴት እንደገባልሽ አላውቅም። ከዚህ ጠናዣም የሆነ ሰው ተወደድኩ ተብሎ ከላይ ከታች የሚል ወንድ ማለት ነው። እኔ አይ እንደው ምን ገጥሟችሁ ነው ግን ከዚህ ሰውዬ ጋር እንደዚህ እንደሙጫ አላትሟችሁ የቀረ? ፈጣሪ ትዕግስቱን ስጠኝ። ለማንኛውም ሄርሜላ ራስሽን አረጋጊ። በቃ አብርሃም የሚጠቅምሽ ሰው አይደለም። ሄርሚ ስላለሽ
ጣፋጭ ቃላቶችን ስለነገረች በጭራሽ ከሩታም ጋር ባይሆን ከአንቺ ጋር እንደማይሆን እኔ 100% ምን የምናገረው አይሆንም። ሲጀመርም የሚሆን አሰው አይደለምና ሩትዬ እንግዲህ እኔ እና እሱ እኔ ተስፋ አልቆርጥም አብረን እንሆናለን ብላለች። እንግዲህ ሩትዬ ባንቺ እንተማመናለን። አንቺ ብለሽ የማታደርጊው ነገር የለም። እንግዲህ አንቺን ካስደሰተሽ ትዳሬን እመልሳለሁ ብለሽ አንቺ ቆራጥ ሆነሽ ከተነሳሽ እኛ አንቺን የማንደግፍበት ምንም ምክንያት የለም። ምክንያቱም ትዳር ማለት የተባረከ የተቀደሰ ነገር ነው። ግን ዋናው ነገር አሁን የአብርሃም ነው። አብርሃም እውነት ወደ አንቺ ይመለሳል አይመለስም የሚለው ያን ያክል አስተማማኝ አይደለም። ልጁ የሚያስተማምን አይደለም። ይሄን ያክል ጎረምሳ ሆኖ እኔ ቤቢ ነኝ ስል እኮ ነው ነገር አለሙ የቀረ ቤቢ ልጅ አድርሶ ልዑል ቢሰማ ራሱ ይስቅባል አብርሃም ማለት ነውና ብቻ እንግዲህ የሄርሜላ ሀሳብ እኔ ዛሬ ውሳኔዋ እውነት አይመለስም የሚል እምነት የለኝም። በሆነ ነገር ላይ ሸብረክ ስለሚያረጋት ታያላችሁ። ብቻ የምናየው ነገር ይሆናል። ለማንኛውም ግን እንደ ሰው የወሰነችው ውሳኔ ጥሩ ነው። ራሷን ነው የምታተርፈው ከዚህ ጋር ለማንም አይደለም።